እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሐቅ ነው፣ እውነት ነው። አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለባል ልጆቻቸውን የሚያሳድጉ እጅግ በጣም ብዙ ሴቶች አሉ። እመኑኝ እነዚህ ልጆች ያድጋሉ። ይብላኝ አፈር ለበላው አባታቸው ማለት ነው። እኔ እጅግ በጣም ያዘንኩበትና እንዴት ነጻነት ላይ እንዲህ ታረጋለች ብዬ ያዘንኩባቸውን ሁለት ምክንያቶች ልንገራችሁ። እነዚህን ነገሮች ደግሞ የተናገረው ራሱ ነጻነት ነው፣ በህይወት እያለ ለእህቱና ለወንድሙ ማለት ነው። የመጀመሪያው ነጻነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነጻነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነሽ በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበረ። እሷ የት ሄዳ ነው ነጻነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነጻነት በህይወት እያለ ለወንድሙ የተናገረው ነው። የነጻነት አንደበት ነው። በዚህ መልክ ነጻነት ላይ ግፍ የፈጸመችበትን ሴት ነው እናንተ ገና ለገና ልጅ አሳዳጊ ነሽ በሚል ተልካሻ ምክንያት የፈጸመችበትን በደል መሸፋፈን የምትፈልጉት። ስለዚህ የነጻነት ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ የመጡት ከነጻነት አንደበት እስከሆኑ ድረስ እውነትን ምንሸሽበት ምንም ምክንያት የለም። የሷ ልጅ ማሳደግ ሌላ፣ ነጻነት ላይ ደግሞ የፈጸመችው በደል ሌላ፣ ማሙሽ ሌላ፣ ፎቶ ሌላ እንደሚባለው ነው። ማይገናኝ ነገር አገናኝታችሁ እሱ ላይ የፈጸመቻቸው በደሎች እንዲሸፋፈኑ አታድርጉ። ቢመራችሁ ሟጡት። እግዚአብሔር የወንድማችንን የነጻነትን ነፍስ ከደጋጎች ጎን ያሳርፍልን፣ ነፍሱን ይማር። ለወንድም ለእህቶቹም ደግሞ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበረ አብሯቸው የነበረው። ለኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። የዓላማ ነበርና አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ህክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ ይፈልገውን ያደረገው ይሆነለት። ለሱ ቢሆንም እኔም የፈቀድኩት ኢየሱስን ሐሳብ ለማሳካት ልጆቼም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብ ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገር ከብዳል። ትንሽ ከባዱ ነገር መንገር ነው። አባታችሁ የለም በህይወት ማለት ብሎ መናገር ጭራሽ በአይነ ምድሩ ያጠመቀ ነብይ እንዳለ ታውቃላችሁ? ነው ጉድ እኮ ነው የምንሰማው። እግዚአብሔርን እንዴት በአይነ ምድሩ ልጠባችሁ ሲላችሁ እንዴት አእምሮ ያለው እንዴት አያስተውልም በክርስቶስ። አረ ንቁ ፕሮቴስታንቶች፣ እስኪ እኚህን ቄስ አድምጧቸው። እንግዲህ ምን ይደረጋል፣ ሙሉን ስሙት። እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሹሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጀል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው።
አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት እና እቺን ቃል ይይዙና ፕሮቴስታንቶች ለክርክር ወደኛ ጋር ሲመጡ አይ ኖ ውሃ የተባለ ውሃ አይደለም ይሉናል። እና አይነ ምድር ነው እኔ ተወዳጆች እና አይነ ምድር ነው። አረባካችሁ አስተውሉ በእግዚአብሔር ስም። አረ ያላችሁበትን ቦታ ተመልከቱ። ጭራሽ ይሄ ሰው እኮ ያጠመቀው ይሄ ነብይ ያጠመቀው ፓስተሮችን ነው። የሚገርማችሁ አጥማቂው ነብይ ራሱ መንፈሳዊ አባቱ የሚባለው በስላሴ ደግሞ ጭራሽ አያምንም። በአብ በወልድ በመንፈስ ቅዱስ አያምንም። ቅዱስ ጳውሎስ ወደ ቆላሴስ ሰዎች በላከው መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ እንደዚህ ይናገራል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ። እንደ ሰው ስርዓትና ትምህርት ምክንያቱም ክርስቶስ ኢየሱስ በአይነ ምድር አጥምቁ ብሏል፣ አጠጠቧቸው ብሏል፣ ሎቱ ስብሐት ብሏል አላለም። ሐዋርያት እንደዚህ ብለዋል አላሉ። ይሄ ቤተክርስቲያን ልምምር ነው አይደለም። ስለዚህ ከየት ነው የጀመራችሁ? ከሰው የሆነ ጊዜ ላይ ከተነሳ የሆነ ሰዓት ላይ ያመጣውን እንዴት አይነ ምድሩን በኢየሱስ ጌታ ይድረስላችሁ። እና እንደዚህ አለ፣ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምትገዛላችሁ በእንደነዚህ የታሰረ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና እና መጨረሻው ይሄ ነገር ምንድነው? ጥፋት ነው። ፕሮቴስታንቶች ያላችሁበትን ቦታ እዩ፣ ተመልከቱ፣ መርምሩ፣ ፈልጉ፣ ጠይቁ፣ ወደ እውነትም ትደርሳላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ ልባችሁን ያብራላችሁ። ምን እንላለን? በአይነ ምድር አረ በጌታ ስም። አልበርት አነስታይን ታዋቂው አስትሮፊዚስት በጣም ዝንጉ ሰው ነበረ። በጣም ነገሮችን ይረሳ ነበር ይባላል እና በአንድ ወቅት በባቡር እየተጓዘ መሀከል ላይ ፖርተሯ ትመጣለች፣ እቺ ትኬት ምናምን ቼክ የምታደርግና ፕሮፌሰር ትኬቱን እስቲ ትለዋለች እና አልበርት አነስታይን ትኬቱን ሲፈልግ ትኬቱን ያጠዋል። ከዛ ነው ከሷም አይቸገሩ ፕሮፌሰር እንዴ እርሶ እኮ በጣም ታላቅ ሰው ነው ታውቁታለሁ፣ ትኬቱን ባይኖር ችግር የለም ትለዋለች። አልበርት አነስታይን እኔ መቼ እሱ አሳሰበኝ፣ እኔ ትኬቴን ከጣልኩኝ እኮ አሁን በቃ ወዴት እንደሚሄድ አላውቅም ብሎ መልሶላታል ይባላልና እኔ ስለ ታዋቂ ሰዎች ከሰማሁት ነገር ሌላው የሚያስገርመኝ ታዋቂው እንግዲህ ጋሊሌዮ ጋሊሊ በ16ኛው ክፍለ ዘመን የነበረው ሰውዬ እጅግ በጣም አብዮተኛ ነበር ባይዞ እና ጋሊሌዮ ጋሊሊ ከካቶሊክ ቤተክርስቲያን ጋር ግንባር ለግንባር ነበር የተጋጨው። በቃ ከባድ ጥል ነበር። በ16ኛው ክፍለ ዘመን ከዛ በፊትም በነበረው ጊዜ ካቶሊክ ቸርች እጅግ አውሮፓ ላይ ከባድ ስልጣንና ፓወር የነበራት ነች። ካቶሊክ ቤተክርስቲያን ከምታስተምረው አስተምሮ ውጪ ፈቀቅ ብሎ አዲስ አስተምሮ ለማምጣት አዲስ አስተሳሰብ፣ አዲስ እውቀት፣ አዲስ ፈጠራ ለማምጣት መሞከር በእጅጉ ህይወትን አደጋ ላይ ይጥል ነበረ። ኢንኩዊዚሽን ይባላል። ኢንኩዊዚሽን ከካቶሊክ አስተምሮ ውጭ ከወጣ በቁምህ በቃ ይሄ በርኒንግ አት ስቴክ ይባላል። ለመናገርም ይከብዳል። በቁምህ በእሳት ያቃጥሉሃል። እጅግ ከባድ ጊዜ ነበርና በዚህ ጊዜ ነው ጋሊሌዮ ጋሊሊ ቴሌስኮፕ ሰራና ወደ ሰማይ እንደዚህ ሲያይ ከዚህ በፊት ታስቦም ታልሞም የማያውቅ አዲስ ስለ ስፔስ አዲስ እውቀት ያገኛል። ከዚህ በፊት ካቶሊክ የምታራምደው ትምህርትና አስተምሮ ምንድን ነበረ? መሬት የሶላር ሲስተም የአጽናፈ ዓለም ማዕከል ነች ተብሎ ነበር ትምህርቱ ሲሰጥ የነበረው እና በዚህ ላይ ምንም ጥርጥር የለውም። ጋሊሌዮ ጋሊሊ ደግሞ በቴሌስኮፕ ወደ ላይ ሲያይ ነው መሬት አይደለችም ዘ ሴንተር ኦፍ ዘ ሶላር ሲስተም፣ ፀሐይ ነች። መሬት በፀሐይ ዙሪያ ነው የምትዞረው። ሁለት አይነት አስተምሮ አለ፣ ሄሊዮሴንትሪክ እና ጂኦሴንትሪክ ይባል። ሄሊዮሴንትሪክ ምንድነው? መሬት በፀሐይ ዙሪያ ነው እንደምትዞረው መሬቱና ሌሎች ፕላኔቶች። ጂኦሴንትሪክ ደግሞ መሬት ነች ዘ ሴንተር ኦፍ ዘ ሶላር ሲስተም፣ መሬት ነች ማዕከል ነበር የሚለውና ጋሊሌዮ ጋሊሊ ፀሐይ ነች አጽናፈ ዓለም የሶላር ሲስተሙ ሴንተር ሲል ካቶሊክ አበደች አይገልጹም። ለምን? ካቶሊክ አስተምሯን የምትወስደው በብዛት ይሄ ከባይብል ላይ አንዳንድ ትምህርቶችን በመተርጎም ነውና እንዴት እንደዚህ ይደረጋል? እንዴት እንደዚህ ትላለህ? በአስቸኳይ ይሄን አስተምሮን ብታጠፋ ብትቀነስ ይሻላል። ሄሬሴ ይባላል። በቃ ይሄ የወንጀል ትምህርት የኑፋቄ ትምህርት እንደማለት ነው።
ይሄ የኑፋቄ ትምህርትህን ካልተብቅ እጅግ ከባድ ይጠብቅሃል ምናምን ተባለ። ጋሊሌዮ ጋሊሌ ስሙ እኔ ሞኝ አይደለሁም አላቸው። እኔ ችግር የለም አስተምሮዬን ቀይራለሁ አለ። መሬት ነች ሴንተር ኦፍ ዘ ሶላር ሲስተም። እኔ ብቀይርም ግን እውነታው ላይ ያለው አይቀየርም። ምን አገባኝ አለ። በኋላ ላይ ሃውስ አሬስት የቤት ውስጥ እስር ታዘዘበት ጋሊሌዮ ጋሊሌ ህይወቱ እስኪያልፍ ድረስ አንደር ሃውስ አሬስት በቤት ውስጥ እንዳለ ከቤት እንዳይወጣ ታግዶ እያለ ነው ህይወቱ ያለፈውና ይመስለኛል መቼ እንደሆነ ባላቅም በቅርብ ጊዜ ውስጥ ካቶሊክ ቸርች ካቶሊክ ቤተክርስቲያን ጋሊሌዮ ጋሊሌ ላይ ላደረሰችው ቅጣት እና ጥፋት ትክክለኛ ያልሆነ ቅጣት ይቅርታ ጠይቃለች። ባይዘይ አንዳንዴ ቼንጅን ለውጥን መቀበል ጥሩ ነው አይደል?